ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ሰላም ተባባሉ አልልም። ብርሽ ስራውን ቀንሳልኛለች። እኔ ሰላም እላችኋለሁ። ደህና ናችሁ? ሁሉ ሰላም ነው? ጌታ ስሙ የተባረከ ይሁን። እግዚአብሔር ረድቶን ዛሬ የመጨረሻውን ክፍላችን እናያለን። ቲቶ ምዕራፍ 3 ነው ዛሬ የምናነበው። እንደተለመደው እኔ ቆሜ አነብላችኋለሁ። ኦኬ ጎሽ፣ እግዚአብሔር ስሙ የተባረከ ይሁን። ዛሬ እንግዲህ እንደተነገረው ብዙ መርሃ ግብር ስላለ ፈጠን ብዬ ነው የሚሄደው። ክፍሉን እንደው ከበር ለማድረግ ስለምፈልግ ምዕራፍ 3ን ቲቶ ምዕራፍ 3 ከቁጥር 13 ጀምሮ ብናነበው፣ ምዕራፍ 2 ከቁጥር 13 ጀምሮ በጌታ ስም እናነበዋለን። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ይህን በሙሉ ስልጣን ተናገር፣ ምከርም፣ ገስጽም፣ ማንም አይናቅህ። ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ፣ ለበጎ ሥራ ሁሉ የተዘጋጁ፣ ማንንም የማይሳደቡ፣ የማይከራከሩ፣ ገሮች፣ ለሰዎች ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ ምን በላቸው? አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝም የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚታመኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅድልሃለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርምርና ከትውልድ ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ፣ የማይጠቅሙና ከንቶች ናቸውና። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ 2 ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ምን በል? ራቅ። አርጢሞንንና ወይም ቲጥሮቅን ወደ አንተ ስልክ ወደ ኒቆሊዮን ወደ እኔ እንዲመጣ ትጋ፣ በዚያም ልከርም ቆርጫለሁና። ሕግ አዋቂውንም ዘማስያንና አጵሎስን ምንም እንዳይጎድልባቸው በጉዟቸው ተግተህ እርዳ። እቺን በጣም አስምሩልኝ። ከወገናችንም ያሉ ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ።
በመልካም ስራ እንዲጸኑ ይማሩ። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡልሃል። በእምነት ለሚወዱን ሰላምታ አቅርብልን። ጸጋ ከሁላችሁ ጋር ይሁን አሜን። ጉባኤውም እስቲ አሜን ይላል። ክብር ለእግዚአብሔር ይሁን። ጌታ ሆይ እናመሰግንሃለን። የቃል ፍቺ ያበራል። ዛሬም በኢየሱስ ክርስቶስ ስም በቃል እውነት ተገናኘን። ጌታ ሆይ ሞግተን አሸንፈንም ለቃል እውነት መንበርከክ ይሆንልን። ጌታ ሆይ በመካከላችን ቃል ብቻ ባለስልጣን ይሆን፣ መንፈስ ብቻ ገዢ ይሆን። የሚፈራ ካለ መንፈስ ይፈራ፣ የሚከበር ካለ ከአንተ እስትንፋስ የወጣው ይሄ ቃል ይከበር። እግዚአብሔር አባት ሆይ አሁንም በሙሉ ግርማ በመካከላችን ተመላለስ። እኔም ባሪያ በፍጹም ግልጽነት ቃልህን እናገር ዘንድ መንፈስህ ይርዳኝ። ደግሞም መንፈስህ በመካከል ሆኖ ያገልግለን። እንደሚገባን ተናገረን። ስለ ሁሉ አመሰግንሃለሁ። ይህንን የማይወድ እግዚአብሔር አባቱ በየትኛውም ስጋ ለባሽ ተሸሽጎ ያለ በስውርና በግልጥ የሚሰራ የጨለማ ኃይል የጨለማ ሐሳብ በእግዚአብሔር ዕውቀት ላይ የሚነሳ ሰዋዊ የሆነ ሐሳብ ሳይቀር በጌታ በኢየሱስ ክርስቶስ ስም ጸጥ ይበል። አንተ ብቻ ገዢ ሆን፣ አንተ ብቻ ተናጋሪ ሆን። አሜን። ጌታ ይባርካችሁ። እናርፋለን። እግዚአብሔር ስሙ የተባረከ ይሁን። ሁለቱን ምዕራፍ መከለስ አያስፈልገኝም። መማር በደንብ ማወቅ ለምትሹ ዩቲዩብ ላይም ስላለ እዛ ላይ መከታተል ትችላላችሁ። ዛሬ ጊዜን በአግባቡ ለመጠቀም ቀጥታ ወደ ምዕራፍ 2 ማለቂያው አካባቢ ያለውን ሐሳብና ምዕራፍ 3ን አብረን እናያለን። እግዚአብሔር ስሙ ብሩክ ይሁን። እንግዲያው ይሄ የቲቶ መልእክት በጣም 3 ምዕራፎች ናቸው ያሉት፣ ግን ሙሉ ሐሳብ ያለው ወደ ውጭም ወደ ውስጥም በቤት ውስጥም እንዴት መኖር እንዳለብን በመሪነት ደረጃም ሰዎች ሲመጡ ምን አይነት ሰዎች መምጣት እንዳለባቸው ምን አይነት ካራክተር ማሳየት እንዳለባቸው ይህንን ግልጽ አድርጎ ይነግረናል። ያ ብቻ አይደለም፣ የቤቱንም ስርዓት በደንብ በዚህ መጽሐፍ ውስጥ ዲፕ ስናጠና በደንብ ይገባናል። ከዚህም የተነሳ ምን ይለዋል? የመጨረሻው ቲቶ 2:15 ላይ ይህንን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም ምን አይበልህ፣ አይናቅህ፣ ማንም አይናቅህ። ወገኖቼ አንዱ በእግዚአብሔር ቤት ስንኖር ትልቁ መሆን የሚገባው ነገር ቅዱሳን እርስ በርሳቸው ሊከባበሩ ይገባቸዋል። እግዚአብሔር ደግሞ ጸጋን ሰጥቶ እንዲያገለግሉ እንደ ባሪያ ሆነው ጉባኤውን ለሚያገለግሉ ሰዎች መታዘዝ ወገኖቼ በረከት ነው። አንዳንድ ጊዜ እዚህ ጋር ብዙ ጊዜ ስለምንታይ ስለምናገለግል እንከባበር ምናምን ሲል አክብሩኝ የሚል ድምፅ ሊተረጎም ይችላል። እንደዛ አይደለም እያልኩ ያለሁት። ማንም የእግዚአብሔር ስም የተጠራበት በክርስቶስ ኢየሱስ ደም የተዋጀ ሰው ሊከበር ይገባዋል። እኛ ካልተከባበርን ማን ነው ማንን የሚያከብረው? ስለዚህም የእግዚአብሔር ቃል እንደሚለው በተለይ ደግሞ ሰዎችን እግዚአብሔር መርጦ ስጦታ አድርጎ ልዩ ልዩ ጸጋዎችን ባይዘወይ አንዱ ጸጋ ከአንዱ ምን አይልም አይበልጥም። ሁሉም የእግዚአብሔር ስጦታ ስለሆነ በዚህ ስጦታ ውስጥ ሰዎች አንዳንድ ጊዜ በእግዚአብሔር ጸጋ የሚያገለግል እንደው አንድ ሰው በናፍጣ ወይም በዘይት የሚያገለግል የለም። ሁሉም በእግዚአብሔር ጸጋ ነው የሚያገለግለው። አይደለ እንዴ? አይደለ? የእግዚአብሔር ጸጋ ባይረዳን ኖሮ እዚህ ጋር መቆም በጣም እኔ ይሄው ኦልሞስት ወደ 30 ዓመት ያክል አገልግያለሁ። ሁሌ ደቂቃዋ በመጣች ቁጥር ልቤ የሚመታ ወደ መድረክ ልወጣ ስል ልቤ በጣም ይመታል። በጣም ውስጤ ይፈራል። ምን ፈራን አይመስላችሁ? ማለት ለምን መሰላችሁ? እኛ በእግዚአብሔርና በሰው መካከል ሆነን የእግዚአብሔርን ቃል ዴሊቨር የምናቀብል ሰዎች ነን። ስለዚህ የምንናገረውን አንደኛ እንድንኖርበት የሚጠበቅብናል። ሁለተኛ ደግሞ ስርዓት ባለው መንገድ የእግዚአብሔርን መንፈስ በሚመጥን መንገድ ወደ እግዚአብሔር ጉባኤ ወደ እግዚአብሔር ወደ አከበረው በደሙ ወደ ዋጀው ሕዝብ ዴሊቨር ስናደርግ የቃሉ ባለቤት እኛ አይደለንም። እኛ መልእክተኞች ነን። እኛ
አስተላላፊዎች ነን። እኛም እንጠቀማለን፣ ሌላውም እንዲጠቀምብን እንጸልያለን። ጊዜ ወስደን ጌታ ሆይ የጊዜው መልእክት ምንድነው ብለን እኔ እውነቴን ነው የምላችሁ የእግዚአብሔርን ቃል ስለሚያገለግሉ ሰዎች ልዩ አክብሮት አለኝ። ለምን ብላችሁ ብትሉኝ ቢያንስ አንድ ስብከት ለመዘጋጀት ብዙ ሰዓታቶችን በመጸለይም በማጥናትም ጊዜ ይወስዳሉ። እኔ ፐርሰናሊ እንደዛ ወስዳለሁ፣ ጊዜ ወስዳለሁ። ተኝታችሁ ሳይቀር ይሄንን ለመሰላችሁ እዚህ ውስጥ አሁን 60 70 ሰው ቢኖር የ60 ሰዓት ቀልድ ነው የምንቀልደው ማለት ነው። 60 ሰዎችን ጊዜ ነው የምንበላው ማለት ነው። የማይሆን ነገር በማይሆን መንገድ አፕሮች ብናደርግ ሰዎች ዋጋ ከፍለው ትራንስፖርት ሌላ ፕሮግራሞችን ሰርዘው እዚህ ሲመጡ ከእግዚአብሔር ሊማሩ እግዚአብሔር የሚላቸው ሊያዳምጡ ስለሚመጡ ሲሪየስሊ አይተነው አንዳች ነገር እንኳን በእኛ በኩል አልፎ ጉባኤውን እንዲጠቅም ራስን ማዘጋጀት፣ ራስን መፈተሽ፣ በእግዚአብሔር ቃል ራስን መመርመር የአገልጋዮች ኃላፊነት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምን ይለዋል ይሄ ሰው? ባለፈው ገና ምዕራፍ 1 ላይ ስንገባ ሚሽን ተሰጥቶታል። በቀርጤስ ባሉት አጥቢያዎች መካከል ቤተክርስቲያንን ምን እንዲያደራጅ ስታደራጅ አንዳንድ ጊዜ ትእዛዝ ይሰጣል። ይሄንን አድርግ ያንን አድርግ ይላል፣ ኃላፊነት ይሰጣል። የዛን ጊዜ ይሄንን ኃላፊነት ስትሰጥ ማንም እንትን አይበልም፣ አይናቀ። ጉዳዩ ያንተ ጉዳይ አይደለም። ባለፈው ወደ ሽምግልና ሰዎች ሲመጡ ብለን ሲሪየስ ነገር ተናግሬያለሁ። ወደ ሽምግልናም ሰዎች ሲመጡ ሽማግሌዎቻችንን እግዚአብሔር የሰጠንን ሰዎች ማክበር ደግሞ ግዴታችን ነው። አንዳንድ ጊዜ የግል ቢዝነስ እናንተ ጋር ኖሯችሁ አይደለም ሲደውሉላችሁ ማትመልሱ ሰዎች አላችሁ አይደለ? ሲደወልላችሁ ኦኬ ይሄ ሰው እዚህ ስፍራ ላይ እግዚአብሔር የሆነ something ሊያስተላልፍ ፈልጎ ቢሆንስ? እግዚአብሔር የተናገረው ነገር ቢኖርስ? ግልጽ ነው። አንዳንድ ጊዜ ኮንሸስ ሆነን እንደዚህ ነገሮች ምክንያቱም መከባበር አንዱ መገለጫው በተፈለገን ጊዜ ለምንጠይቀውም ለምንፈልገው ነገር ራስንም ማስገኘት ነው። እንድናድግ እንድንሰፋ እግዚአብሔር በመካከላችን እንዲከብር ካስፈለገ ይሄ ዋና ነገራችን ነው። ለዚህ ነው እንደውም ጢሞቴዎስንም ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍ፣ ገስጽም ምከርም ይለዋል። እንዳልኳችሁ የጢሞቴዎስና የቲቶ መልእክት ተጓዳኝነት አላቸው። አብሮ ለሁለቱም የመጋቢያን ስለነበሩ መልእክቱ ይዘቱ አንድ አይነት ነው። እነዚህ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስና ቲቶ። ስለዚህ ምን በሌላው መክር፣ እየታገስ ገስጽ፣ ምከር። በተለይ የእግዚአብሔርን ቃል ስናገለግል የእግዚአብሔር ቃል ባለስልጣን ከሆነ የእግዚአብሔርን ቃል ለምነን ማገልገል የለብንም። በስልጣን የእግዚአብሔርን ቃል መናገር አለብን። ምክንያቱም የእግዚአብሔር ቃል ባለስልጣን ነው። እኛን እንኳን የእግዚአብሔር ቃል ሲናገር በእውነት ቃል አስቦ ምን አለን ይላል። በእውነት ቃል ታስበን የተወለድን ከሆነ የኛ ክብር የተያዘው ከቃሉ ጋር ነው ማለት ነው። ቃሉ የሚለንን የምንታዘዝ ከሆነ እግዚአብሔርንም እያከበርን ነው። እዚህ ስፍራ ላይ የሚሆኑ ሰዎችን በኋላ ላይ መጣበታለሁ እንኳን አይደለም በእግዚአብሔር ቤት ያሉ ሰዎችን በውጭ ያሉ ሰዎችን እንኳን ምን በል ይለዋል፣ ተገዛ፣ ታዘዝ የሚል ነገር እናገኛለን። አለበለዚያ ባለመታዘዝ ያው ወይኔ ቤት ጉብኝት እንዳንመጣ ማለት ነው። የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ስናከብር የሚገርመው እኛ እንደ ሕጉ እንደ እግዚአብሔር ሐሳብ ከኖርን ከሕግ በታች አይደለም፣ ከሕግ በላይ ነው የምንሆነው። ሁልጊዜ ሕግ የሚሰራው ለተላላፊዎች ነው አይደለ እንዴ? ነው እኮ በ90ና በ80 እየሄድክ ጌታው የፖሊሱን አይን ያዘልኝ ብትል እንደውም በደንብ ይክፈተው እንጂ ሌላ አደጋ ሳንፈጥር ማለት ነው። ሕግ አለው ማለት ነው። ይሄን ሕግ ማክበር አሁን በሕጉ የምንሄድ ከሆነ በእኛ ላይ የምንፈራው ነገር አይኖርም ማለት ነው አይደል እንዴ? እንደዛ ነው። ለዚህ ነው ምን ይላቸዋል? ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ እንዲሆኑ ምን በላቸው፣ ንገራቸው። እያንዳንዱ ሀገር የራሱ የሆነ ሕግ አለው አይደለ?
አንዱ እግዚአብሔር ከሚጠቀምበት ምድርን ከሚያስተዳድርበት ከሚጠቀምበት መንገድ አንዱ በምድር ላይ የመንግስታትን ህግ እግዚአብሔር ይጠቀምበታል። ግልጽ ነው። በደንብ ይጠቀምበታል። አሁን ይሄ ብዙ ወሮ በላ የሆነውን የያዘው ምንድነው? ህግ ነው። እግዚአብሔርን ፈርቶ ነው እንደሚኖረው ነው እንዴ? ህግ ነው ያኖረው አይደል? ቀጥሎ የሚመጣውን ነገር ስለሚያውቅ ምን ይላል? ይፈራል። ህጉን ይፈራል። ከዚህም የተነሳ ክርስቲያኖች ደግሞ ውጭ ካሉ ሰዎች ይልቅ ፍሩ አይደለም፣ አክብሩ፣ ታዘዙ፣ ደንቡን አትተላለፉ ነው የሚላቸው። የሚገርም ነው ይሄ። ከምዕራፍ 3 ከቁጥር 2 እስከ 3 በደንብ ትኩረት የሚሰጠው ለሁሉም ነው። ለአገልጋይም ለክርስቲያን ለተባለው ሁሉ በቤቱ ሲመላለስ እነዚህን ነገሮች እንዲያከብር ምን በላቸው? እዘዛቸው፣ ምከራቸው። ምክንያቱም ይሄ በክርስቶስ ኢየሱስ ያገኘነው ህይወት በውጭ ካሉት በደንብ የሚለየንና የሆነ እኛ ህግን ለመፈጸም ዋጋ የምንከፍል ሳይሆን ህጉ ስለተፈጸመልን በጎ የሆነውን ነገር ስለምናውቅ ይኸውላችሁ መንፈሳዊ ነገር እየገባን ስንሄድ እያደግን ስንሄድ አትንካ አትቅመስ ወይም እንዲላል አይልም ብለን ህግ አይደለም የምናየው። እግዚአብሔርን ያከብራል ወይስ አያከብርም ወደሚለው እድገት ውስጥ ነው የምንገባው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እከለያየኝ አላየኝ አይደለም፣ የእግዚአብሔር አይኖች በእኔ ላይ ናቸው ብሎ የትም ስፍራ አንድ አይነት ወጥ የሆነ ህይወት እንድንመራ ይሆናል ማለት ነው። መቼ? እግዚአብሔርን ስናውቅ፣ ቃሉን ስናውቅ። ለዚህ ነው በጣም አጥብቆ ለበጎ ስራ ሁሉ ምን ያሉ የተዘጋጁ፣ ማንንም የማይሳደቡ። አንዳንድ ጊዜ በስመ ክርስትና ሶሻል ሚዲያ ላይ ወጥተው የሚሳደቡ ሰዎችን ሳይ በጣም አፍራለሁ። እነዚህ አይወክሉኝም። በኢየሱስ ክርስቶስም ይሄ ሚዲያ ይዘጋ ብዬ ነው የምጸልየው። ምክንያቱም ውጡና አደባባይ ተሳደቡ፣ ለክርስትና ተቆርቁራችሁ ተሳደቡ የሚል ጽሑፍ የለም። አንዳንድ ጊዜ ለምታዩአቸው ነገሮች ሪስፖንድ ስታደርጉ ወገኖች ተጠንቀቁ። ከስር ለክርስትና የተቆረቆራችሁ መስሎ የማይሆን ነገር እንዳትጽፉ። መሳደብ ነው። እንዳይሳደቡ እንበላቸው፣ አትሳደቡ ነው የሚለው። ስድብ በብዙ አይነት መንገድ ይገለጣል። ይህንን ማብራራት አያስፈልገኝም። እግዚአብሔር ስለቆረጠልን ወደ ኋላ አልመልሳችሁ። አሜን። አንዳንዱ ጌታ ይባርክም የስድብ ያክል ነው። የሆነ ውስጣችን ቅጥል እያለ ጌታ ይባርክህና፣ እነዚህ አሁን በረከት ነው እንዴ? ነው አይደለም እኮ። የሆነ ብቻ የሆነ ነገር ብሏል ሰውየው ውስጡ ትክክለኛውን ነገር። በዚህም እንደው እግዚአብሔር ጠባቂ አኑሮልን ራሳችንን ስለገዛንም እግዚአብሔር ይመስገን። ስለዚህ ምን ያህል ነፍስ ሁሉ በበላይ ላሉት ባለስልጣን ይገዛዝ ይላል ሮሜ 13:17 ላይ። ምክንያቱም ይሄ አውቶሪቲ የመጣው ከማን ነውና? ከእግዚአብሔር። ለመንግስታት መታዘዝ ማንን መታዘዝ ነው? እግዚአብሔርን መታዘዝ ነው። አንዳንድ ጊዜ ወገኖቼ ህጉ እንዳይሰራብን ከፈለግን ይሄ በህይወት መንፈስ ህግ መመላለስ የግድ ነው ማለት። በህይወት መንፈስ ህግ ስንመላለስ በነገር ሁሉ እግዚአብሔርን ያከብራል አያከብርም፣ እኔ የእግዚአብሔር መልክ መገለጫ ነኝ ብለን ካልን የክርስቶስን መልክ ፈልገን ካገኘ ነው ያንን መልክ ምን እንለዋለን? ለሌሎች እናሳያለን ማለት ነው። ስድብ የእግዚአብሔር መልክ አይደለም። ዘለፋ እንትን ማለት እነዚህ የማይሆኑ አያስፈላጊ የሆኑ ነገሮች በጣም በሚገርም ሁኔታ ስለ ክርስቶስ ራሱ ሲናገር እንደ ሸላቾች እንደ በግ በሸላቾች ፊት እንደሚሄድ ሲነዱት ምን አለ? ዝም አለ። ምን አላለም? ካፉ ክፉ ነገር አልወጣም፣ አልተሳደበም፣ ቆይ ያሳያለሁ ምናምን ብሎም አልዛተም። ስለዚህም እርሱ ካስተማረን ውጪ ልንመላለስም አይገባም ማለት ነው። ስለዚህ ስለ ጌታ ብላችሁ ለሰው ስርዓት ምን በሉ ሁሉ። ስለማን ብላችሁ? አሁን እንኳን አይደለም በእግዚአብሔር ቤት ውስጥ በውጭ ላሉ እንኳን ስለ ጌታ ብላችሁ ለሰው ስርዓት ምን በሉ ተገዙ። የሆነ ወደ ባርነት እየጋበዝኳችሁ አይደለም እንዴ? እንደዛ እኮ። ስለዚህም
እኔ አንድ ነገር አምናለሁ በህይወቴ ዘመንም ይሄንን ሳደርገው ቆይቻለሁ በፖዚሽን ላይ ያሉ እግዚአብሔር ያስቀመጣቸው በእግዚአብሔር ቤትም ውጭም ላሉ ሰዎች በተለይ የሆኑ ሰዎች ዕውቀት ሊጎድል ይችላል ነገሮች ፐርፌክት ላይሄዱ ይችላሉ ሁሌ ማየት ያለብን ከነዚህ ሰዎች ጀርባ ያለውን ትልቁን እግዚአብሔር ማሰብ አለብን አሜን ነው ወገኖች የትኛውም ሽማግሌ እናንተ ደስ እንደሚላችሁ ባይኖር ቢኖር ጉዳዩ እዛ ጋር ያስቀመጠው ከሱ ጋር እሱ ሂሳቡን ያወራርዳል ነገር ግን እኛ ማድረግ ያለብን ትንሽ ያወቅን መስሎን ከታየን በዘለፋና በንቀት ከገባን ኪሳራው ለኛ ነው ግልጽ ነው ወገኖች ስለዚህ we have to be careful አንዳንድ ቤተክርስቲያንን መካን ያደረገው ነገር ይሄ ነው ይሄ አትን ማንንም አይናቅ ሲለው መናናቅ አስተውሉ ንቀነው አንድን ሰው መድረክ ላይ ወጥቶ እግዚአብሔርን ቃል ቢናገር ኦሬዲ ንቀነዋል አይደለ በሱ ያለውን ጸጋ ለመካፈል መጀመሪያ ጸጋውን ለመቀበል ሰውየውን መቀበል ነው የሚቀደው አይደለ እንዴ እንደዛ ነው ሰውየውን ካልተቀበልከው በሱ የሚመጣውን ጸጋ መቀበል ይከብዳል ስለዚህ በእግዚአብሔር ቤት ውስጥ እየተከባበርን ማንንም ሳይንቅ እንዴ እኛኮ በምንም ሂሳብ መገናኘት የማንችለውን ሰዎች ጌታ ኢየሱስ ክርስቶስ በደሙ ያገናኘን ሰዎች ነን እስቲ እዚህ በፈልጉ እኔ በምንም ላንገናኝ እንችል ይሆናል ግን እግዚአብሔር አገናኘን ይሄ የኢየሱስ ክርስቶስ በመድር ላይ ሲመላለስ የነበረው የጸሎት ውጤት ነው እኔና አንተ አንድ እንደሆነ እነዚህ እምቢ ማለት ያ የክርስቶስን አጌንስ የእግዚአብሔርን ቃል ከክርስቶስ ሐሳብ ውጪ መሄድ ማለት ነው ስለዚህ ምን ልላችሁ ፈልጌ ነው እኔ ጌታ ረድቶኝ ስራዬ ገብቶኛል ኃላፊነቴ ገብቶኛል ሰዎችን ማክበር እንጂ አክብሩ ብዬ ዲማንድ አላረግም የኔ ድርሻ እህቶችን ወንድሞችን የእግዚአብሔርን ሰዎች እንደ እግዚአብሔር ሰዎች መቀበል ማክበር እንዳለብኝ ያውቃል እያንዳንዳችን ይሄንን ኃላፊነታችን ልንወጣ ይገባል እንደዛ ከሆነ እግዚአብሔር በመካከላችን ይከብራል አሜን ኢቭን የሚሳሳቱ ሰዎች እንኳን ቢኖሩ ባለመለወጥኛ በመጽናታችን ራሳቸው ለማየት ጥሩ መስታወት እንሆናቸዋለን ጌታ ስሙ የተባረከ ይሁን ቁጥር 3 ላይ እኛ ደግሞ አስቀድመን እንደዛ ነበርን ደግሜ ያነባዋለሁ ክፍሉን ይሄ ማለት በጣም ግልጽ የሆነ መልእክት አለው እግዚአብሔር ስሙ የተባረከ ይሁን ከቁጥር 3 ጀምሮ እኛ ደግሞ አስቀድመን ምን ነበርን የማናስተውል ነበርንና የማንታዘዝም የምንስትም ለምኞታችን ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችንም የምንጠላላ ነበርን እስቲ ነበርን በሉ አሁን አይደለንም ማለት አሁን የምንጠላላ ከሆነ አደጋ ውስጥ ነን በኋላ ላይ ጥሪ ያቀርባለሁ ንስሐ እንግባ የምትጠሉ ሰው ካለ ወገኖቼ ምህረት ይብዛልን ለምን ይሄ ፍቅር ቤት በክርስቶስ ደም ፍቅር የተገለጠበት በደሙ ተዋጅተን የመጣንበት ቤት ነው ስለዚህ እንደዚህ ነገሮች ተቀባይነት የላቸውም ማለት ነው ለዚህ ነው ኤፌሶን ላይም ይሄንኑ ሐሳብ ምን ይለናል ያጸናልናል ኤፌሶን ምዕራፍ 2 ላይ ምዕራፍ 2 ከቁጥር 13 ጀምሮ እንደዚህ ይላል ኢየሱስ ክርስቶስ የዘላለም ጌታ ነው በበደላችንና በኃጢአታችን ምክንያት ምን ነበርን ሙታን ነበርን በጣም በሚገርም ሁኔታ በዛኛው ዓለም እንዲና እንዲ ተመላለሱ ነበር አሁን ችግሩ
የእግዚአብሔር ቃል እንዳለፈ ጊዜ የሚነግረንን አሁን እየኖር ነው መኖራችን ነው አደጋው። የእግዚአብሔር ቃል ነበራችሁ፣ ከነበራችሁ አሁን ደግሞ መመላለስ ያለባችሁ እንደዛ አይደለም እያለን ነው። ስለዚህ ውስጣችሁ የሆነ ነገር ሲመጣ መጀመሪያ ታገሉት። እውነቴን ነው የምላችሁ። ለዚህ እኮ ነው ስጋችንን በጥርሳችን ነክሰን የእርሱን መልክ የማይገልጠውን ያ ይመጣል እኮ አንዳንድ ጊዜ ውስጣችን ትክ የስጋ ፍቃድ ይመጣል። ብዙ ጊዜ ነፍሳችን በተለይ የምታቀርበው ዲማንድ በጣም ብዙ ነው። በእውቀት በማስረጃ ሁሉ አንዳንድ ነገሮችን ታቀርብልናለች። ስለዚህም መዝሙረኛው እንዳለ ልክ ሕፃን እናት ልጇን ጡት ዝም እንደምታስጥል ዝም እንደምታሰኝ ነፍሴን በውስጤ ምን አልኳት? ዝም አሰኛት። ዝም በይ ካልተባለ ማስረጃና መረጃ ውስጥ ከገባችሁ ወገኖቼ አደጋ አለው። እስቲ እውነቱ ይውጣ እንነጋገር ቢባል አንዱ ማንንም ሊያሸንፍ አይችልም። ነገር ግን እውነቱን ሳይሆን የእውነት ባለቤት የሆነውን እግዚአብሔርን መፈለግ እርሱ መፍትሄ ይሰጣል። ለብዙ ችግሮች መነጋገር ጥሩ ነው። ነገር ግን ጎራ ይዞ የኔ ሐሳብ በሚል ሜንታሊቲ የምንገናኝ ከሆነ ማንንም አያሸንፍም። ነገር ግን አሸናፊ ለሆነው ለእግዚአብሔር መንፈስ ራሳችንን ሰሚት ካደረግን የእግዚአብሔር መንፈስ ቴክ ኦቨር ያደርገዋል። ነገሮችን ሁሉ ለበጎ ይቀይራቸዋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ነበራችሁ አሁን ግን ይላል ሮሜ 6:22 ላይ አሁን ግን አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ፣ በመጨረሻውም የዘላለም ሕይወት ነው ይላል። ኧረ ሃሌሉያ! አሁን ምን ብላችኋል? አርነት ወጥታችኋል። ያን ከነበራችሁበት እንዲና እንዲነበራችሁ። እንደውም ኤፌሶን ላይ ሲናገር እንደ አለቃው ፍቃድ ምን ትሉ ነበር? በፊታችሁ ተመላለሳችሁባቸው። አሁን ግን ፊት ሁለንተናችሁ ሰውነታችሁን ለዚህ ዓለም ገዢ ወይም ደግሞ ለጨለማው ኃይል መሳሪያ አድርጋችሁ ታቀርቡ ነበረ። አሁን ግን ለጽድቅ ዕቃ ጦር አድርገን እንድናቀርብ ከዛኛው ከጨለማው ዓለም ወደሚደነቅ ዓለም የመጣን ሰዎች ነን። ስለዚህም እኛን የሚመጥነን የብርሃን ሕይወት ምልልስ እንጂ የጨለማው ሕይወት ምልልስ አይደለም። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ምዕራፍ 3:4 ላይ ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ሃሌሉያ! በቃ ይህ የሆነው በእኛ ስራ ሳይሆን እንደ ምሕረቱ መጠን ይላል በታጠብንበትና በመንፈስ ቅዱስ በመታደስ እኛን ምን አለን? አዳነን። እኔ ኤክሳይትድ ያደርገኛል ይህንን ክፍል ሳን በቃ ነገሩ ከኛ አይደለም። ባለፈውም ብያቸዋለሁ። ይሄ የተቀበልነው ጸጋ ዓለማዊ ምኞትን ምን የሚል የሚያስክድ ኃጢአትን እምቢ ለማለት አቅም የሚሰጥ ጸጋ ነው። ብቃትን የሚሰጥ ጸጋ ነው። ይሄም የሆነው ደህንነታችን በዚህ ሕይወት እንድንመላለስ የሚያደርገን ይሄ በክርስቶስ ኢየሱስ ደም ታጥበን በመንፈሱ አማካኝነት በእግዚአብሔር ፊት ብቃትን እንዳገኘን ነው መጽሐፍ ቅዱስ የሚነግረን። ብቃት በራስ ስራ አይደለም፣ ከርሱ በሆነ ነው። እኛ ስላደረግነው ጽድቅ ስራ አይደለም። ነገሩ በስራ አይደለም። ቤቱ የጸጋ ቤት ነው። እግዚአብሔር ስሙ ይባረክ። አንዳንድ ጊዜ እኔ ብዙ ጊዜ ከገጠር ብዙ እንስራዎችን የተለያየ ሸክላ ጭነው የሚመጡ ሰዎችን አይነበረ ድሮ። ሸክላው መሃል ምን ያደርጋሉ? ወይ ጨርቅ ወይ ሳር። ለምን? እርስ በርሱ ተጋጭቶ ምን እንዳይሰበር።
በእኛም እርስ በርሳችን ተጋጭተን እንዳንሰባበር ጸጋ የሚባል ነው ጣልቃ የገባው። ጸጋ ነው የጋረደን። አሜን። ከጸጋ ባለፈውም ሳምንት ስነግራችሁ ነበረ። ማንም ጸጋ እንዳይጎድለው አለ። ጸጋ ከጎደለውስ በህይወቱ መራራ ስር በቅሎ ብዙዎችን የሚያስጨንቅ ነገር ደግሞም ሴሰኛም የሚያደርግ ነገር ይመጣበታል የሚል ነገር በዕብራውያን 12 ላይ አይተናል። ስለዚህ ከምን ጊዜውም የበለጠ በተለይ በዚህ ዘመን ጸጋ ምን ጠይቅበት ዘመን ነው። ከአንድ ሰው ጋር ለመኖርም ጸጋ ያስፈልጋል። እንኳን አብረው ለማገልገል እኔ አሁን በቃ ከልጆቼ ጋር በቤቴም ጸጋ 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 እላለሁ። ጸጋ ነው የሚረዳው። ጸጋ ካልረዳችሁ ለሰከንድ ከጸጋ ስትወጡ ራሳችሁን ሌላ ማንነት በህይወታችሁ ታያላችሁ። አንድ ጊዜ አንድ ሰው ፍርድ ቤት ቀርቦ አንደኛው ወንጀለኛ እንዴት አርጎ ያኛውን እንደገደለው እንዳጠቃው ሲያይ ያ ዳኛው ጋር የነበረው ሰው ስቅስቅ ብሎ አለቀሰና ምን ነካ ምን ሆንክ ሲል እንደዚህ አይነት አውሬ ማንነት በኔ ውስጥ መኖሩን ሳስብ በጣም ያንን ማንነት ፈራሁት አለ። ወገኖቼ ጸጋ ነው ነገሩን የቀየረልን። እኛም እንደ ወግ ማረግ ያየነው ቋንቋችን የተቀየረው እግዚአብሔር በጸጋ ሸላልሞ አቆመን እንጂ እንኳን ስንናገር ታይተንም እንትን የምንለን ነገር ግን ጸጋ በክርስቶስ ኢየሱስ የተገለጠው ጸጋ አቻቻለን አኗኗረን። ቤተክርስቲያን ከምንጊዜውም የበለጠ አብዝታ ልትጠይቀው የሚገባን ነገር ምንድነው? ጸጋ። ጸጋ ይብዛልኝ፣ ጸጋ ይብዛልን። እግዚአብሔር ስሙ የተባረከ ይሁን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ለዚህ ነው ኤፌሶን 2:8-9 ጸጋው በእምነት ምን ብሏችኋል? አድኗችኋልና ይህ የእግዚአብሔር ስጦታ ነው ማለት ነው። ጸጋው በእምነት ምን ብሏችኋል? እስቲ ሰርተን ዋው የተባለበት ነገር አለ ወገኖች። ስለዚህም ማንም ቢቆም በጸጋው እንደቆመ የትኛውም ክብር በእናንተ ህይወት ቢገለጥ እግዚአብሔር እንዳደረገው ክብሩን ቶሎ ያለ መጋፋት እየሰጠን እሱን እያገነንን እኔም አልጠቅም ባሪያ ነኝ እያልን ሀምብል ሆነን እንድንኖር የሚያስችል ጸጋ ነው እግዚአብሔር የሰጠን። ስለዚህም ሁልጊዜ ይህንን ልንዘነጋው እንደማይገባ ላሳስባችሁ እወዳለሁ። ጉዳዩ ከእግዚአብሔር ጸጋ እንጂ ከማንነታችን እንዳይደለ ይሄንን ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6:11 ላይም ከናንተ አንዳንዶቻችሁ እንደዚህ ነበራችሁና ነገር ግን በጌታ በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አያችሁ ኤቭሪቲንግ ከኛ ባልሆነ ከርሱ በሆነ ምን ብላችኋል? ታጥባችኋል፣ ጸድቃችኋል፣ ተቀድሳችኋል። የታጠብንበት ደም ንጹህ ስለሆነ ያንን ህይወት አናቆሽሸው። እታችን እንደሆነ የበዓል ቀን ብዙ ጊዜ ነጫጭ ልብስ እንለብሳለን። ንጹህ ልብስ ያንን ነጭ ልብስ የለበስን ቀን ብዙ ነገሮቻችን በጥንቃቄ አይደለ? ዝም ብለን ሁሉንም እየታከክን አንሄድም። በልዩነት ለምን? ልብሱ ምን ስለሚሆን በቀላሉ ስለሚቆሽሽ። እንግዲያ ሸማኔ ሰርቶት በለበስነው ልብስ ጥንቃቄ ካደረግን በክርስቶስ ኢየሱስ ዘላለማዊ ዕቅድ በእርሱ ሞት ይሄ ተሰጠን የለበስነው ማንነት በጣም ጥንቃቄ ያስፈልገዋል። እግዚአብሔር ስሙ የተባረከ ይሁን። ወገኖቼ ብዙ ጊዜ ባለመጠንቀቅ ብዙ ነገሮች ተበላሽተዋል። ለዚህም ይመስለኛል የሳምሶንን እናት መልአኩ ወደሷ መጣና አንድ ነገር አላት። አሁንም ምን በይ አላት? ተጠንቀቂ አላት። አሁንም ምን በይ? አሁንም የሚለው ነገር ለኔ አንድምታ አለው ብዬ አስባለሁ። ባለመጠንቀቅ የሆነ ነገር እንዳለ
እንደውም ምን አላት? የሚያሰክርንም ነገር ምን አትበይ አትጠጪ አላት። እርኩስንም ነገር ምን አትበይ አትቢ። ለማን ጥንቃቄ? በውስጥሽ ላለው ምን በይ ጥንቃቄ አድርጊ። እርጉዝ ሴት ሁሌ አመጋገቧ፣ አካሄዷ፣ ኤቭሪቲንጓ ከምኑ ጋር የተያያዘ ነው? ከጽንሱ ጋር። ወገኖቼ እግዚአብሔር በእያንዳንዳችን ውስጥ የከበረ ነገር እንዲጸነስ አድርጓል። አሁንም ለጽንሱ ተጠንቀቁ። በውስጣችሁ ላለው ለከበረው ነገር ጥንቃቄ አድርጉ። እርጉዝ ሴት ከሚያሰክር ነገር ከሚረብሽ ጽንሱን ከሚረብሽ ነገር ሁሌ ራሷን እኔ መንፈሳዊ ትርጉም ሲሰጠው መንፈሳዊ ምንቃረመውን ምንበላውን ወደ ህይወታችን የምናስገባውን ይሄ ስካር ያለበትን ነገር የሚያሰክር ነገር አትብሉ። እሺ ከየትኛው ቻናል ከሁሉም ከዚህም ምክንያቱም በውስጣችሁ ላለው የሚመጥነውን ያንን ብሉ። አለበለዚያ ግን የሚያሰክርም ነገር ስካር የሰከረ ሰው ምን ሊሆን እንደሚችል የተገለጠ ነው። ከቁጥጥር ውጭ ሆኖ ስካሩ ምን ይለዋል? እንደፈለገ ያናግረዋል። ስለዚህም አንዳንድ ነገሮች ሰዎች ከአንደበታቸው የሚወጡ የድፍረት ቃላቶች የበሉት የጠጡት ነገር አስክሯቸው ይመስለኛል። ስለዚህም we have to be careful ማለት ምናስገባውን የምንማረው ከማን እንደምንማር በጣም ባለፈውም ነግሬያችኋለሁ። ሰው የተማረውን ያንን ነው የሚመስለው። ሰው ከተማረው ያለፈ ነገር ሊያስመስል ይችላል፣ ግን ኑሮ የሚወሰነው በተማረው ልክ ነው። ልድገመው። ሰው በተማረው ልክ እግዚአብሔር ባስተማረው ልክ ያ ኑሮም ይጠበቅበታል። ነገር ግን ከተማረው በላይ ከሆነ ሊያስመስል ይችላል እንጂ ኑሮን መኖር አይችልም። ስለዚህም በተማርነው ልክ እንድንኖር ንጹህ የሆነውን የእግዚአብሔርን ቃል መማር ያስፈልገናል ማለት ነው። ለዚህ ነው ቁጭ ብለን የእግዚአብሔርን ቃል አሁን እንደ ቤተ ክርስቲያን ብዙ የመጽሐፍ ቅዱስ ጥናቶች አሉ። በአርብ ፕሮግራም እዚህም ብዙ እግዚአብሔርን ሰምተን ልንማርበት የምንችላቸው ብዙ እድሎች አሉ። ግን የእግዚአብሔርን ቃል ከተማርን ሞር ባስገባ ነው ልክ ስንነካም የሚወጣው ያስገባ ነው። አሜን አሜን። እግዚአብሔር ስሙ የተባረከ ይሁን። ቲቶ ከ3 እስከ ምዕራፍ 3 ከቁጥር 6 እስከ 7 ምን ይላል? ያን መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ እና አትርፎ ምን በሚለን አትርፎ ምን አለው? አፈሰሰው። አሜን። በቃ ይሄ በፈሰሰው እግዚአብሔር አትረፍርፎ በሕይወታችን ባመጣው በዚህ እውነት መኖር ስንጀምር ወገኖቼ በልዩነት መመላለስ እንጀምራለን። ሁል ጊዜ ሂተሩን ይጥፋልኝ። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ቁጥር 8 ላይ ቃሉ ምን ያለ ነው? ምን ያለ ነው? የታመነ ነው። ይሄ እጃችን ላይ ያለው እግዚአብሔር የተናገረን ቃል እግዚአብሔር ታማኝ ስለሆነ ከእርሱም የወጣው ቃል ምን ያለ ነው? የታመነ ነው። እንደተባለለት የሚያደርግ የእግዚአብሔር ቃል ነው የተሰጠን። ኢየሱስ ክርስቶስ የዘላለም ጌታ ነው። እግዚአብሔር ሁልጊዜ የሚሰራው እንደምኑ ነው? እንደ ቃሉ ነው። ለዚህ ነው እግዚአብሔር እንዲሰራብን ካስፈለገ የእግዚአብሔር ቃል ሙላት ወሳኝ ነገር ነው። ምክንያቱም 10 ሳንቲም ይዞ ሱቅ ልክፈት የሚል ሰው የለም አይደል? ይቻላል? አይቻልም። ስለዚህም ጌታ ሆይ እንዳገለግል በር ክፈት ላገለግል እፈልጋለሁ። እጅ ላይ ምን አለ ብለን ጠይቅ። ስለዚህም ነው ቁጭ ብለን የእግዚአብሔርን ቃል በበላን ባመነጀግን በሕይወታችንም ለመኖር በቆረጥን ልክ ወገኖቼ ብዙ ንግግር የማያስፈልገንም ኑሯችን ጥሩ ትምህርት ቤት ይሆናል። ሰዎች በእኛ ላይ የክርስቶስን መልክ ያዩታል።
ስለዚህም የግድ የእሑድ ፕሮግራም አያስፈልገንም። መድረክ ላይ መውጣት ያስፈልገንም። በየሰፈሩ በመስሪያ ቤታችን በሁሉ ስፍራ ምናችን ይሆናል? ፑልፒታችን ይሆናል። እስቲ አሜን። ሁሉ ቦታ ሰባኪዎች እንሆናለን። ሰው እንደፈለገ ሲናገር ባለመናገር አንተ እኛ ስንሳደብ ለምን አትሳደብም ሲሉ አይ አትሳደቡ ተብያለሁ። እግዚአብሔር ቃል እንዳይሳደቡ ብለህ ምከራቸው አይደል? ቀደም ያለው እንዳይሳደቡ። ከዚህ የተነሳ በልዩነት መኖር እንጀምራለን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔርንም የሚያምኑት በመልካም ስራ እግዚአብሔርን ቁጥር 8 ላይ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ ይህንን ምን በል እነዚህን አስረግጠህ እንድትናገር ፈቅዳለሁ። አያችሁ፣ በምን በጥንቃቄ ቅድም እንዳልኳችሁ እርጉዝ ሴት ስትራመድ በጥንቃቄ ነው። ለምን? ከጽንሱ አንጻር። በእግዚአብሔር ቤትም ስንኖር እግሮቻችን በጥንቃቄ እንዲራመዱ ካስፈለገ የእግዚአብሔር ቃል የቤቱ ስርዓት የሚታወቀው በእግዚአብሔር ቃል። ቃሉን ባወቀን ቁጥር እንዲና እንዲህ አድርጉ ተብሎ ማንም አይጎተጉታችሁም። ታውቃላችሁ። እንደውም ጢሞቴዎስ ከማን እንደተማርክ ታውቃለህ። ምክንያቱም ፕራክቲካሊ ህይወቱን ሊገልጥ የሚችልበት እውቀት በውስጡ እንዳለ ያን እናያለን። ቁጥር 9 ላይ ሞኝነት ካለው ምርምር። አንዳንድ ጊዜ ዝም ብሎ ጉንጭ አልፋ ንግግሮች ጤናማ ህብረትን ያበላሻሉ። በቃ የሆነ ሐሳብን የራስን ሐሳብ ሰዎች እንዲገዙልን መከራችንን ባየን ቁጥር ሰዎች ይታክታሉ። በጸጋ የተቀመመ ንጹህ የሆነውን የእግዚአብሔርን ቃል መጫወት ግን እስቲ ቀጥል እኛ የሰማንያዎቹ ትውልዶች በተለይ ሰማንያዎቹ ላይ ጌታን ያገኙ ወገኖች እኔ እስከ ዛሬ ድረስ እውነቴን ነው የምላችሁ በዛን ጊዜ አብረን የምናመልክ ልጆችን ሳገኝ ልክ ከቆምንበት የመቀጠል ያክል ነው ወሬያችን የእግዚአብሔር ቃል። ስንገናኝ እኔ የተወሰኑ ወንድሞች ነበሩ ስንሸኛኝ አንዳንድ ቀን ሚድናይት ያልፋል ነገር ጀምረን የእግዚአብሔርን ነገር ጀምረን ከዛ መንገድ ላይ ሁሉ ጸሎት እንጀምራለን። ምን አይነት የተባረከ ጊዜ! እኛም እኮ ድሮ ማለት ጀመርን። ነው አይገርም? በኢየሱስ የሆነ እርጅና ተሰማኝ። እውነት ያ ትውልድ ሳቴ ላሰ በቃ በጣም አሁን በዚህ ጊዜም አሁን እነዚህ ያ ትውልድ መጽሐፍት የሚጽፉ የተለያየ ቦታ ላይ ሴሚናር የሚሰጡ እነዛ ሰዎች ናቸው። ያ ትውልድ ኦልሞስት 30 አካባቢ ዓመት ሆኖታል ማለት። ስለዚህ ወገኖቼ ወሬያችን እንደ እግዚአብሔር ቃል፣ ንግግሮቻችን እንደ እግዚአብሔር ቃል ከሆነ ወገኖቼ ሰዎች በንግግራችን ስለሚታነጹ ነገም ሊያገኙን ይፈልጋሉ። አንዳንድ ጊዜ ስልክ አይታችሁ አልመልስም የምትሉ ሰው አለ። ግን at the same time ደግሞ የትም ቦታ ሆናችሁ ይሄንን ስልክ መመለስ አለብኝ የምትሉት ስልኮች አሉ። ለምን? ቁም ነገር ስለምናገኝበት አይደለ? ግን ዝም ብሎ ጉንጭ አልፋ ከሆነ አንዳንድ ጊዜ እንደዚህ ገጥሟችሁ ሊሆን ይደውሉላችኋል። አንዳንድ ሰዎች መንገድ ላይ ትራፊክ ሲይዛቸው ከዛ አውርተዋቸው ቤት ሲደርስ በል ደርሻለሁ ደህና ሁን ምናምን ሲሏቸው አጋጥሟቸዋል። አካካጅ አድርገዋችሁ ማለት ነው። ለመደበሪያ አትደውሉ፣ ሰው ጋር ለቁም ነገር ደውሉ አይደል? የሚቀጥለው ቀን ስልካችሁን እንዳይዘጋባችሁ እግዚአብሔርን ቃል ቁም ነገር ምን እንበል እንጫወት። ባገኘነው አጋጣሚ ቃሉን ምን በሉት ተጫወቱት። ይሄንን ነው የሚለን። ስለዚህም ይሄንን ሞኝነት ካለው ምርምር ከትውልዶች ምን ታሪክ ስለ ሕግ ከሚሆን ጠብ ክርክር ከዚህ ምን በል ራቅ። ለምን? የማይጠቅሙና ከንቱዎች ናቸውና።
ምን የማይጠቅምና ከንቶች ናቸውና። ቁጥር 10 ላይ ከ11 ጀምሮ መለያየትን የሚያነሳ እያለ በንግግሮች መካከል በጣም ክፍሉ እንዳለ ላንብበው ከቁጥር 10 እና 11 ነው። ክብር ለእግዚአብሔር ይሁን። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንደሚያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ ከእንደዚህ ከሚመስል ሰው ምን በል ራቅ። ትነግሩታላችሁ፣ እውነቱን ካልተቀበላችሁ ትደግሙለታላችሁ። ካልተቀበላችሁ የእግዚአብሔር ቃል እንደሚናገረው ከነዚህ ምን በል ከዚህ ሰው ግን ራቅ። ቀጥሎ ምንድን ነው የሚመጣው? ጠብ ነው ማለት ነው። አንዳንድ ጊዜ ሰዎች እኔ ትክክል ነኝ ብለው ይቀርቧቸዋል። ትክክል ነኝ ሁሌ ሊቀበሉ ሳይሆን እንድትቀበሉ ተጽዕኖ ይፈጥሩባቸዋል። እንደዚህ አይነት ክርክር ውስጥ አትግቡ። በተለይ በእግዚአብሔር ቤት ውስጥ አንዳንድ ጊዜ ዘወር በማለት ዞር ማለት፣ ምክንያቱም በጸጋ እርስ በርስ ቅድም እንዳልኩት በመከባበር እንድንገላገል እንጂ እንድናገለግል እንጂ በክርክር መሃል ጠብ፣ ክርክር በበዛ ቁጥር ምን ይመጣል? ጠብ ይበዛል፣ አለመቀባበል ይበዛል። ይህንን በክርስቶስ አካል ውስጥ ላለን ሁላችን ነው የምናገረው። አንዳንዴ ካልገባን ሶሪ አልገባኝም ማለት እጅግ መልካም። ለዚህ ነው ይህንን አስጠንቅቆ በቤት ውስጥ እንዴት መመላለስ እንዳለበት ቲቶን አስጠንቅቆ ይነግረዋል። አይኖ ሐሳቡ አሜን ሃሌሉያ እንደማያስብል አውቃለሁ። ነገር ግን በእግዚአብሔር ቤት ስንመላለስ ይሄ እውነት ነው። በዚህ እውነት አንዴ ሁለቴ ነግራችሁት ሰውየው አሁንም ደሴም አይነት ሪፒቴሽን ካለው የሚቀጥለው አደጋ ነው። ገስጸው፣ ምከረው። አንዴ ሁለቴ ይሄ በዛን ጊዜ የነበረ ችግር ነው። አሁንም በእግዚአብሔር ቤት ውስጥ ያለ ችግር ነው። ስለዚህም በእንደዚህ አይነት ሁኔታ ውስጥ ለምናልፉ ሰዎች ይሄንን የእግዚአብሔር ቃል አስረግጦ ይነግረናል። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። እንደውም ምን ይለዋል? ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ። በራሱም ላይ ምን ብሎ ፈርዶ። በጥመት የሚሄድ ከሆነ አብረ ተጣማ አትሂድ፣ ዘወር በል። ከባሰባችሁ አንድ ሰው አጠገባችሁ ቁጭ አድርጋችሁ ይሄ ነገር ብላችሁ ተመካከሉ። ከባሰ ደግሞ ሶስተኛ፣ እንደውም መጽሐፍ ቅዱስ ሄድ ነው ሽማግሌ፣ ከዛ ስቴፑን ጠብቆ እንደዚህ ይሄዳል እንጂ በራሳችን መንገድ የኛን ሐሳብ በሌላው ላይ ለመጫን በሄድን ቁጥር ዲፌንሲቭ እየጨመረ ስለሚሄድ የክርስቶስን አካል ህብረት ዩኒቲውን ያበላሻል። የመንፈስ አንድነትን ስለሚያበላሽ ይሄንን አስጠንቅቆ ይነግሯል። እየተከራከረ ጊዜው እንዳያልቅ ከትውልድ የተረተረ ታሪክ ውስጥ ከገባ መቆሚያ የለውም ነው የሚለው። መቆሚያ የለውም። ስለዚህም ከእንደዚህ አይነቱ ራቅ። በመጨረሻም ቁጥር 14 ላይ ከወገኖች የሆኑቱ ደግሞ ፍሬቢሶች እንዳይሆኑ ፍሬቢሶች ሆነው እንዳይቀሩ በመልካም ስራ እንዲጸኑ ምን ይበሉ? ይማሩ። ፍሬቢሶች ሆነው እንዳይቀሩ እያገለገሉ እየሮጡ ከማንም በላይ ትጋት እያሳዩ ፍሬቢስ እንዳይሆኑ ምን ቁጭ ብለው ይማሩ። ለሚሮጡበት ለሚያደርጉት ነገር ምን ያስፈልጋቸዋል? ዕውቀት ያስፈልጋቸዋል። ቁጭ ብለው መማር እድሉ ይሰጣቸው። ሮጠን አገልግለን ልክ መጽሐፍ ቅዱስ እንደሚናገረው አገልግሎቱ በእሳት ይፈተናል አይደል የሚለው። ገለባ ከሆነ ገለባ በእሳት ውስጥ አያልፍም። ያልፋል። ወርቅ ያልፋል። ሌላውም ነገር ያልፋል። ስለዚህም
የነጠረ ማንነታችን ትክክለኛውን ነገር በእግዚአብሔር ቃል ህይወታችንን እየፈተሽን ምን ማድረግ አለብን? እየተመላለስን ፍሬያማ እንድንሆን መጽሐፍ ቅዱስ ይመክረናል። በመጨረሻም አብረው ላሉት ወገኖች ምን አቀርብልኝ? ሰላምታን አቀርብልኝ። ከሁላችሁ ጋራ የእግዚአብሔር ጸጋ ይሁን ይላል። እግዚአብሔር ስሙ የተባረከ ይሁን። ከሁላችሁም ጋራ የእግዚአብሔር ጸጋ ይሁን። ጸጋው ካለ እንማራለን። ጸጋው ካለ አልፎ መሄድ አለ። ጸጋው ካለ መጽናት አለ። ጸጋው ካለ ራስን ማየት አለ። ጸጋው ማለት ወገኖቼ የማንችለውን የሚያስችለን ማለት ነው። በሌላ አባባል የማንችለውን የሚያስችለን የእግዚአብሔር ጸጋ ነው። ስለዚህም ወገኖቼ ያለ እግዚአብሔር ጸጋ ምንም ማድረግ እንደማንችል ከገባን ፊቱን እንፈልግ። ቁጭ ብለን የጸጋው ባለጠግነት በህይወታችን ይገለጥ ዘንድ ዕለት ዕለት የእግዚአብሔርን ፊት እየፈለግን ከምን ጊዜው የሚበለጠ ራሳችንን በፊቱ እያዋረድን፣ ምክንያቱም ረጅሙን መንገድ መተነዋል። አሁን አጭሯ መንገድ ነች የምትቀረን። ያችን በድል እንድናጠናቅቅ የእግዚአብሔር ጸጋ ያስፈልገናል። ጸጋው ይብዛልን። ተነስተን ጥቂት ደቂቃ እንጸልይ። ሃሌሉያ። ወገኖቼ እስቲ ራሳችንን ጥቂት ደቂቃ የእግዚአብሔር ቃል እንደሚለው በቃ በጸጋው ፊት ራሳችንን እንገልጣለን። የምንታገለው ነገርም ካለ ዛሬ የተስፋን ቃል የሰጠ እግዚአብሔር የታመነ ስለሆነ፣ ጸጋው እውነት ስለሆነ፣ የእግዚአብሔር ቃል እውነት ስለሆነ በእግዚአብሔር ፊት ራሳችንን ዝቅ ማድረግ። እግዚአብሔር እንደ ቤተ ክርስቲያን እንደ ግለሰብ ትላልቅ አጀንዳዎች በህይወታችን አለ ወገኖቼ። ሁላችን በእግዚአብሔር መንግስት ውስጥ ሰራተኞች ተደርገን የተጠራነን። የእግዚአብሔር ስራ የሚሰራው በጸጋው ነው። ከምን ጊዜውም የበለጠ ጸጋውን ልንናፍቅ፣ ሌሎችን ልንቀበል፣ ጸጋቸውን ልንቀበል፣ እርስ በርስ ልንከባበር፣ ለዚህ ነው የእግዚአብሔር ቃል ስለ ሸክላው በሸክላ ውስጥ ስላለ ስለከበረው መዝገብ ሲናገር በቃ ይሄ መዝገብ ቤት አለ፣ በሚሰበር ሸክላ ውስጥ አለ። ስለዚህም ይህንን የከበረ መዝገብ በወንድሞቻችን ህይወት ውስጥ ተገልጦ ማየት እንድንችል በቃ ራሳችንን ሀምብል አድርገን ሌሎችን ልንቀበል፣ ደግሞ ጥፋትን ስተቶችን ስናይ ማንም ሳይንቀን በድፍረት መምከር መገሰጽ እንድንችል የእግዚአብሔር ጸጋ በሙላት በመካከላችን እንዲሆን እግዚአብሔር ሊያሰፋን ሊያበዛን አጀንዳው ነው። ነገር ግን ቤቱን ሊያጠራ ቤቱን ሊያስተካክል ቃሉን ልኮልናል። በቤት ውስጥ እንዴት መመላለስ እንዳለብን ሊነግረን የእግዚአብሔር ቃል ወደኛ መጥቷል። አሁን መወሰን፣ ነገሮቻችንን ማስተካከል፣ ምልልሶቻችንን ማቃናት የእያንዳንዳችን ድርሻ ነው። ሰምቶ መርሳት አይሆንብን ወገኖቼ። የእግዚአብሔር ቃል እንደ መስታወት በፊታችን ከቆመ፣ አዎ ይህንን ክፍል ለማገልገል በጣም ተቸግሬ ነበር መጀመሪያ ላይ። ነገር ግን የእግዚአብሔር ጸጋ እንደሚረዳኝ ስለታመንኩኝ በፍጹም ቅንነት እግዚአብሔርን በመፍራት በፊታችሁ ቆሜ እንድናገር አቅም የሆነኝ የእግዚአብሔር መንፈስ ነው። ለእርሱ ክብርን እሰጣለሁ። ክብር ለእግዚአብሔር ይሁን። በደንብ ለእግዚአብሔር ክብር ስጡት።